ምዕራፍ 4 ቁጥር 30 ጀምረን ስንመለከት የዛሬው ወንጌል እንዲህ ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ። የሉቃስ ወንጌል ምዕራፍ 4 ቁጥር 30 ወእምዝ እንዘ ይረፍቅ ምስሌሆሙ ለሣልስተ ባረከው ፈተተ ወሀቦሙ። ከእርሳቸው ጋርም ተቀምጦ ሲበላ ዳቦውን ይዞ ጸሎተ ማዕድ ጸልዮ ቆርሶ ሰጣቸው። ወተከስተ አዕይንቲሆሙ አእምሯቸው ተገለጠላቸው። ወአእመርዎ አወቁት ወጠፋ ነገሩን አጡት። ወእምዝ ተሰወረ እምኔሆሙ ተሰወረባቸው። ወኃጥዎ እንዳላወቁት ሆኑ። ወይቤሉ በበይናቲሆሙ አኮኑ ይነድደነ ልብነ። እርስ በርሳቸው እንዲህ አሉ፣ ልቡናችን ያዝን ይጸጸት የለምን? ወነ እንዘ ይነግረነ በፍኖት በመንገድ እየነገረን ሲርቀን፣ ወይፌክር ለነ መጻሕፍት ሲተረጉምልን አናውቅ ብለን ወተንሥኡ ሶቢሃ ይእተ ሰዓተ ወተሰውጡ ኢየሩሳሌም። በዚያን ሰዓት ፈጥነው ወደ ኢየሩሳሌም ተመለሱ። ወረከብዎሙ ለአሰርቱ አሐዱ አርዳኢሁ ግቡአንሆሙ 11ዱን ሐዋርያት ተሰብስበው አገኟቸው። ወለእለሂ ምስሌሆሙ ከእርሳቸውን ጋር ያሉትን ወይቤሎሙ አማን ተንሥአ እግዚእነ ወአስተርአዮሙ ለስምዖን ጌታችን በእውነት ተነስቷል፣ ለስምዖን ታየው። ወነገርዎሙ እሙንቱሂ ዘበፍኖት እርሳቸውን በመንገድ የሆነውን ነገሯቸው። ወዘከመሂ አእመርዎ ለእግዚእነ እንዘ ይፌትት ኅብስተ ጌታንም ዳቦውን ቆርሶ ሲሰጣቸው እንዳወቁት። ወእንዘ ዝንተ ይትናገሩ ቆመ እግዚእ ኢየሱስ ማእከሎሙ ወይቤሎሙ ሰላም ለክሙ። ይህንንም ሲናገሩ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ በመካከላቸው ቆመ። እንዴት ሰነበታችሁ? አስታረቋችሁ፣ መከራ ቀረላችሁ፣ ሰላም ለእናንተ ይሁን አላቸው። ኢትፍሩ አነ ውእቱ እኔ ነኝ አትፍሩ አላቸው። ወደንገጹ ወፈሩ ወመሰሎሙ ከመ ዘመንፈሰ ይሬእዩ እርስ በርሳቸው ግን ምታት ያዩ መስሏቸው ምታት እንዳዩ አድርገው ፈሩ፣ ደነገጡ። ወይቤሎሙ ምንት ያደነግጸክሙ ጌታችን አላቸው፣ ለምን ትደነግጣላችሁ? ወለምንት ያርግ ህሊና እኩይ ውስተ ልብክሙ በልቡናችሁ ውስጥ ክፉ ሐሳብ ለምን ይወርዳል? ርእዩ እዴወየ ወእገርየ ከመ አነ ውእቱ እጄን እግሬን አይታችሁ እኔ እንደሆንኩ እወቁ። እስመ ለመንፈስሰ ሥጋ ወአጽም አልቦቱ በከመ ትሬኡኒ ብየ በእኔ እንደምታዩት ለምታት ሥጋ አጽም የለውምና በነፍስ መደብ ሆኖ ብየ ብሎ ይናገራቸዋል። ማለት ከትንሣኤ በኋላ ክርስቶስ በጉባኤ 3 ጊዜ ተገልጿል። ከዚያ በነበራቸው ጊዜ ውስጥ ለአንዱም ለሁለቱም ይገለጻል እንጂ በምልአት አያገኙትም ነበርና እንዲደነግጡ ያደረጋቸውም ያ ነው። ለእኔ ግን ሥጋ አጽም አለኝ ብሎ የገለጸላቸውም የተነሳው ሥጋ ያልተለወጠ ፍጹም የባህሪ አምላክ እንደሆነ ፍጹም ሰውነቱን ሳይለውጥ ወይም ደግሞ ሳያጣ እኛ ከትንሣኤ ዘጉባኤ በኋላ የምንኖረውን ሕይወት በእርሱ ያሳየን ዘንድ ከትንሣኤ በኋላ መራም መጠማት መድከም የለበትም እንጂ ባህሪው አልተለወጠም። የሚዳሰስ ግዙፍ ሥጋ ሳይለወጥ ሳይጠፋ ነውና የተነሳው በነፍስ ገንዘብ ሆኖ የእዩ ዳሱ መንፈስ ምታት የሚጨበጥ የሚዳሰስ ነገር የለው ብሎ ይመክራቸዋል ወይም ደግሞ ያጽናናቸዋል። ወዘንተ ቢሎ አርአዮሙ ደዊሁ ወእገሪሁ ይህን ተናግሮ በችንካር የተወጋውን እጁን እግሩን አሳያቸው። ወዘንተ አዲ ያምኑ እምድንጋጼ ከድንጋጼ የተነሳ ገና ሳያምኑ ወንዝ ያነክሩ በትፍሲት ደስ ብሏቸው ሲያደንቁ ይቤሎሙ ደቂቄ ቦኑ ብክሙ ዘንበል ልጆች የምንበላው አላችሁ አላቸው። ወወሀብዎ መክፈልተ ዓሣ ጥቡሰ የተጠበሰ ዓሣ ወጻቃወ አማር ሰፈፍ የሌለው ወለላ ማር ሰጡት። ወበላ በቅድሜሆሙ በፊታቸው በላ። ለልማዱ ጌታ 6ቱን ያቆማል፣ 6ቱን ያስቀምጣል። በዚያ ቀን ግን 11ዱ እንደቆሙ ተመግበዋል። ትንሣኤውን እንዲረዱለት ምታት እንዳይደለ ለማጠየቅ ልብ ብለው አስተውለው ይሰሙና ይመለከቱ ዘንድ ያዩ ዘንድ 11ዱ እንደቆሙ እርሱ በመካከላቸው በላ። አሁን ጌታ በላ ስንል ከትንሣኤው በኋላ ያለውን የምንረዳው በእኛ አበላል በእኛ በልተን ጠጥተን በምናገኘው ደስታ ስሜት አይነት አይደለም። እሳት ቅቤን በላ። አባቶቻችን አብርሃም በስላሴ ቤት የበሉት ጌታ ከተነሳ በኋላ የበላው እነዚህ መላእክት በሎጥ ቤት በሉ ተብሎ የሚገለጠው እሳት ቅቤን በላ እንደ ማለት ነው እንጂ መላእክት የምግበ ሥጋ አይበሉም። ነገር ግን ለእነሱ ለማጽናናት እነሱን በሚበላ ሰው አምሳልና አርአያ ተገልጸዋልና ይህንን ሩፋኤልም በጦቢት ቤት እንደዚሁ አድርጎለታል። ይህን ሁሉ የሚያደርግ እግዚአብሔር እነሱ ይጽናኑና ከሰው ወገን አንዱ እንደረዳቸው እንዲያስቡ ልቡናቸው እንዲበረታ ከሐዘናቸው እንዲጽናኑ አብርሃምም እንግዳን በመጠበቅ ነበርና እንግዳ መጣልኝ ብሎ ከእንግዳ ጋር በላው ብሎ ደስ እንዲለው ሎጥም እንግዶችን ተቀብሏልና መላእክት በንጽህናውና በቅድስናው በሱ ቤት አድረዋልና ቅዱስ ጳውሎስ ብዙዎች መላእክትን ለመቀበል በቅተዋልና ብሎ እንደተናገረ ያንን የሎጥን ሃይማኖትና ጽናት ለማሳየት መላእክት በሚበላ ሰው አምሳል ተገለጹለት።
ነገር ግን ምግቡ ቢጠፋ ምግቡን እሳት ቅቤን በላ እንደማለት ነው ብለው ገልጸውልናል። ቅቤን እሳት ላይ ብታስቀምጡት በላው ብለን መግለጽ ይቀልጣል፣ ይጠፋል። ነገር ግን እሳቱ ቅቤውን በላው ማለት አይቻልም። እንደዚያውም ውዱ ጌታ ከተነሳ በኋላ ሥላሴ በአብርሃም ቤት፣ መላእክት በሎጥ ቤት፣ ሩፋኤል በጦቢት ቤት በሉ ተብሎ የሚነገርላቸው እሳት ቅቤን በላ እንደማለት እንጂ ምግበ ሥጋ የሚስማማቸው ሆኖ አይደለም። ከዚያ ወነሳ ዘተርፈ ወሀቦሙ የተረፈውን አንስቶ ሰጣቸው። ወይቤሎሙ አኮኑ ዝንቱ ነገሬ ዘእቤለክሙ እንዘሃሎክሙ ምስሌክሙ ከእናንተ ጋር ሳለ የነገርኳችሁን ነገሬን ይህ አይደለምን? ከመሃለው ይብጻሕ ኦሪተ ሙሴ ወነቢያት ወመዝሙር በእንቲአየ ኦሪት ነቢያት ዳዊት ስለ እኔ የተናገሩት ነገር ይደርስ ይፈጸም ዘንድ ክርስቶስ ትንሣኤ የክርስቶስ ሰው መሆን አንዱ ትንቢተ ነቢያትን ፈጽሞ ማሳየት ነው አይደለ? ዳዊት ተናግሯል፣ ሙሴም ተናግሯል። ነቢያነ ስለክሙ ዘከመ መኃዊክሙ ብሎ ሙሴ ተናግሯል። ዳዊት ከጽንሰቱ እስከ እርገቱ ድረስ ያለውን አምልቶ አስፍቶ ተናግሯል። አርገ እግዚአብሔር በይባዩ እግዚእነ በቃለ ቀን ብሎ እርገቱን ትንሣኤውንም ወይትነሣ እግዚአብሔር የዘረወ ጦር ወተንሣ እግዚአብሔር ከመ ዘንቃሁ ነው እያለ ደጋግሞ ገልጿልና እነሱ የተናገሩትን ትንቢት አታስተውሉምን ብሎ ያስታውሳቸዋል። ይህን ካለ በኋላ ሌሎችም ነቢያት በምልአት በስፋት ተናግረዋል። ስለ እርሱ ትንሣኤ፣ ስለ እሱ ሰው መሆን፣ ስለ እሱ መወለድ፣ ስለ እሱ ወደዚህ ዓለም መምጣት እስከ ዳግም ምጽአቱ ድረስ ያለውን ነቢያት ተናግረዋልና ያንን በእነርሱ ዘንድ መፈጸሙና እርሱም መፈጸሙን አስታወሳቸው። ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ ከዚህ በኋላ መጻሕፍትን ያውቁ ዘንድ አእምሯቸውን ገለጠላቸው። ወለበው አወቁ ወሰዋ ተንሳ እምነ ምውታን ከሰተሮ መጻሕፍተ ወለበው ወኮኑ ከመ ሰብእ ብሎ ይገልጽላቸዋል። በሌላ መጽሐፍ አእምሯቸው ብሩህ ሆነ ተነስቶ ይህን ብስራት ከነገራቸው በኋላ ወዚያ በኋላ ወይቤሎሙ ከማውጽኦ ከመ ይትቀተል ክርስቶስ ወይትነሣ እምውታን በሳልስት ዕለት ክርስቶስ እንዲሞት በሶስተኛው ቀን ከሙታን ተለይቶ እንዲነሳ እንዲሁም ተጽፏል ብሎ ነገራቸው። ይስብኩ በስሙ ለንስሐ ስሙ ሕይወት መድኃኒት እንደሆነ ሊያምኑ ሊያስተምሩ ይህን አደረገ። ወለዕርገተ ኃጢአት ሲሰረይ የሰው ልጆች ኃጢአት በእርሱ ሰው መሆን፣ በእርሱ ሞት፣ በእርሱ ትንሣኤ እንዲሰረይ በእርሱ ሥጋው ደሙ አምነው ንስሐ ገብተው ቢቀበሉ ከኃጢአት ነፃ እንዲወጡ እንዲያስተምሩ አደረጋቸው። ወለኩሉ ሕዝብ ከኢየሩሳሌም ጀምረው ለሕዝቡ ሁሉ ሊያስተምሩ አንትሙ ውስተ ሰማዕቱ ለዝንቱ ነገር እናንተም ለዚህ ነገር ምስክሮች ናችሁ። ወናሁ ኦፌኑ ተስፋሁ ለአቡየ ላዕሌክሙ እኔም እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ ብሎ የተናገረውን ተስፋ መንፈስ ቅዱስን እሰድላችኋለሁ ብሎ ይሄ በትንሣኤው አማናዊነት ወይም ደግሞ እርሱ እነሳለሁ ብሎ በነቢያት የተናገረውን ራሱም የተናገረውን ይፈጽም ዘንድ ትንሣኤውን ደጋግሞ የገለጸበት ያስረዳበት ዕለት ነው። የዛሬ ሳምንት ኤማሁስ ነበረ። ምናልባት ባንገናኝም የኤማሁስን ታሪክ ስንመለከት በመንገድ ላይ ከዚያው ታሪክ ተያይዞ ነው ይሄም ዛሬ የምናነበው። በመንገድ ላይ እያሉ አብረን እንግባ ብለው ክርስቶስን ወደ ቤት ዘውት ገቡ። እርሱም በዚያ ምግብ ሰጣቸው፣ አይነ ልቡናቸው ተገለጠ። ከዚያም ተሰወራቸው፣ ወደ ኢየሩሳሌም ተመለሱ ብሎ አሁን የገለጸልን ከዛሬ ሳምንት በመንገድ ላይ ተገናኝተው ክርስቶስ ጋር ሲያወሩ ነበሩ። የእነዚያ ታሪክ አሁን ዛሬም ደግሞ የሚነግረን ያንን ነው። በጉባኤ ተገልጾላቸው ለእነዚያ ለሁለቱ ተገልጾ ያንን ካስረዳቸው በኋላ እነርሱም ተመልሰው ኢየሩሳሌም ገብተው ለሐዋርያት ተናግረው እንደገና በሐዋርያት መካከል በዚህ ቤት በእነሱ በአንድነት እንዳሉ ሰላም ለኩልክሙ ብሎ በመካከላቸው እንደተገኘ የሚነግረን ታሪክ ነው ማለት ነው። እግዚአብሔር አምላካችን አይነ ልቡናችንን ያብራልን፣ ምስጢሩን ይግለጽልን። የኤማሁስን ታሪክ ባየንበት አንጻር ዛሬም ከዚያው ቀጥሎ ያለ ኤማሁስ መንገደኞች ኤማሁስ ሀገር ናት፣ ከኢየሩሳሌም ወጣ ብላ ያለች ናት። ከዚያች ወደ ኤማሁስ ሲሄዱ ነው መንገድ ላይ ክርስቶስ ከመንገደኞች እንዳንዱ ሆኖ ስለሱ ትንሣኤ እያወሩ እየተነጋገሩ ሲሄዱ ምናልባት የዕለቱን ወንጌል አንባችሁት ይሆናል ወይም በሚዲያም ሰምታችሁት ይሆናል። የዛሬ ሳምንት ባንገናኝም ከዚያ አያይዞ የተነገረ የወንጌል ክፍል ነው ዛሬ የምናስበው። ክርስቶስ በመካከላቸው ተገልጦ ትንሣኤውን አሳይቶ በትንሣኤው አማናዊነት ተረድተው እንዲያስረዱ እንዲያስተምሩ ለሐዋርያት ፍጹም እምነታቸው ይጸናትን ሶስት ጊዜ ተገልጾ እርግጠኛ እንዲሆኑና ትንሣኤውን እንዲያስተምሩ በትንሣኤው አምነው ለስሙ ሕይወት መድኃኒት ብለው ለዓለም ሁሉ እንዲያስተምሩ ሰውን ኃጢአት ማሰሪያ ነፃ እንዲያወጡ አእምሮውን ለቦውን ገልጾ ማስተዋልና ጥበብን ሰጥቶ ተስፋውን የአብን ተስፋ ጽኑ ብሎ በኋላም በእርገት መንፈስ ቅዱስ እልክላችኋለሁ ብሎ እስኪለያቸው ድረስ 40 ቀን እየተገለጸ አልፎ አልፎ እየተገለጸ በጉባኤ ሌላውን ቀን ደግሞ ለአንዱም ለሁለቱም እየተገለጸ መጽሐፈ ኪዳንን ሲያስተምራቸው ሰንብቷል ማለት ነው። እግዚአብሔር አምላካችን እኛንም አእምሮውን ለቦውን ይሳልን ያሳድርብን። ስሙ ሕይወት መድኃኒት ብለን አምነን ስሙ ሕይወት መድኃኒት እንደሆነ ለሕዝቡ እንዲመሰክርና ያላመኑትን የምናሳምንበት ያመኑትን የምናጸናበት የጸኑትን አብረን በቅድስና የሕይወት ጉዞ እንድንጓዝና እንዲጓዙ የምናደርግበትን ጥበብ ይስጠን። እግዚአብሔር ይስጥልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።